እሺ የዛሬ ቶፒካችን ከመቃብር ቅጣት ጋር በተያያዘ ነው። በእስልምና የመቃብር ቅጣት የሚባል ነገር አለ። ሶ ምንድነው የመቃብር ቅጣት? እንዴት ነው የሚቀጡት? ምክንያቱ ምንድነው? እሱ ለመቃብር ቅጣት የሚለውን የምንመለከት ይሆናል ማለት ነው። ይህንም በሰፊው የምንማማር ይሆናል። ፕላስ ደግሞ ከመቃብር ቅጣት ጋር በተያያዘ አንዳንድ ጥያቄዎች የምናነሳቸው አሉ። በጣም አስቂ ነገሮች አሉት። ያው እነሱ ሃይማኖት ብለው ቢይዙትም ነገር ግን ብዙ አስቂኝ ፓርቶች አሉት ማለት ነው። ይሄ አስተምሮስ መቼ ነው የተጀመረው? እንዴት ነው የመጣው? እነኝን የምንመለከታቸው ይሆናል ማለት ነው እና በሰፊው እናያቸዋለን እነኝን ቶፒኮች። ፕላስ እንደ እስልምና ሞት ምንድን ነው እሱ ምናምን የሚለውን የምንመለከተው ይሆናል። ሜይ ቢ ሰፋ ስለሚል ቶፒኩ ነገ ከትንሣኤ ጋር በተያዘ ደግሞ ደግመን ነገ እናየዋለን። የእኛንም የእነሱንም በንጽጽር ማየት ይቻላል። ሞት ምንድን ነው፣ ሞት በራሱ ምንድን ነው እሱ የሚለውን ሳይንሱ ያው የህዋሳቶችን መስራት ማቆም ነው። የእነሱ ግን ሞትን እንዴት ነው የሚረዱት? እኛ ሞትን እንዴት ነው የምንረዳው? ሞት ማለት በራሱ ምንድን ነው? ብዙ ጊዜ ካያችሁ ሞት ማለት እነሱ አይምሯቸው ላይ ያለው ራሱ መጥፋት ከምንም ነገር በቃ እንደዛ የሚል አረዳት ስላላቸው ለዚህም ይመስለኛል ደጋግመው ኢየሱስ ሲሞት ዓለምን ማን ያስተዳድረው፣ እንዴት አምላክ ይሞታል ምናምን የሚሉ ጥያቄዎችን አይምሯቸው ውስጥ ደጋግመው የሚያነሷቸው ጥያቄዎች አሉ። ኢቭን የእኛን የሞት አረዳድ እና የእነሱ ሞት አረዳድ አንድ አይደለም። ደግሞ ብዙ ግጭቶች አሉት። የአዲስና የቁርአን ግጭት አለው። ይሄ የአዲሱና የቁርአኑ ግጭት ደግሞ በጣም ትልቅዬ የሆነ ቀላል የሚባል ግጭት አይደለም የሚያመጣው። ከብዙ ቦታ ጋር ነው ሄደው የሚላተመው። እነኛ ፓርቶችን ሜይ ቢ ዛሬ ወይን አንዳስሳቸውም፣ ግን ራፍሊ የሆነውን ፓርት የመቃብሩ ሁኔታ ሰው ከቤቱ ወጥቶ መቃብሩ ያለችዋን መቃብር ውስጥ ያለውን ጊዜ ብቻ የተወሰነውን እንነካዋለን። ወደፊት ሜይ ቢ አንድ ሁለት ክፍል ሊፈልግ ይችላል ግጭቱን። እንደገና ደግሞ ትንሣኤው ጋር በተያያዘ ያለውን ደግመን የምንገባበትና የምንመለከተው ይሆናል ማለት ነው። እነኚህም በሰፊው የምንመለከታቸው ይሆናል። ክርስቲያን እንደዛ አይመስልህም? በእስልምና ኢንትሮዳክሽኑን እንትንን በለውና በእስልምና ወይም አንተ ኢንትሮዳክሽኑን ትጀምረዋለህ? እሺ ቀጥል። እያወራሁ ስለበታል ሰፋ ያለው ቶፒክ ስለሆነ በሁለትና በሶስት ሴክሽን ማቅረብ ይሻላል። በሁለት በሶስት ፓርት እናቀርበዋለን እና ዛሬ ላይ ያው የምናቀርበው ከመቃብር ቅጣት ጋር በተያያዘ ነው እና እንግዲህ ሙስሊሞች በመቃብር ቅጣት ቆይ ኧረ ልስደበው ኧረ ልስደበው ቆይ ኧረ አልሰድበውም። እሱ የፍቅር ሰው ነው። እንዴት ሰድባለሁ? የሃይማኖት ቆሻሻ ሰውዬ እንዴት ሰድባለሁ? እኔ ቆሻሻ ደደብ እፎይ። እሺ ጀነት ትግባ። አይ እናቴ በገነት ነች። ሙስሊም ከሆንክ እናትህ ጀነት ትግባ። እናትህ ሙስሊም ከሆነች እናቷ ጀነት ትግባ። እሺ ምን ታዘዛው? ሙስሊሞች በመሐመድ በነብዩ የምታወራውን እንኳን አታውቅም ወንድሜ። ጀነትና ጀሃነም ከመሄድ በፊት በመቃብር ቅጣት እንዳለ ታውቃለህ ወንድማችን ሱሌማን? ኤኒዌይስ ሙስሊሞች ምንድነው እሱ ከመሞታቸው በፊት እንኳን በመቃብር ውስጥ ይቀጣሉ። የመቃብር ቅጣት የሚባል አለባቸው። በመቃብር ይቀጣሉ ማለት ነው። ይህ የመቃብር ቅጣት ምንድነው እሱ? ልክ ሲቀበሩ ልብ በሉ፣ ልክ ሲቀበሩ በመቃብር ውስጥ ይሰቃያሉ። እዚህ ላይ ብዙ የምናነሳቸው ጥያቄዎች አሉ። በመቃብር ውስጥ ይገረፋሉ ማለት ነው። ክርስቲያን አንተ ነው ከፍ ላድርገህና ነው ልሳኑን ክርስቶስ ይዞልናል። ልሳኑን ቆልፎታል። ኤኒዌይስ በመቃብር እንዳትቀጣ ወንድማችን
የመቃብር ቅጣት ምናምን የሚል ተረት ተረት ውስጥ እንድትቀመጥ ስለማንፈልግልህ ከእንደዚህ አይነት አስተምሮ እንድትወጣ ባይዘይ። ኤኒዌይስ ክርስቲያን ጀምረኸው ነበረ፣ ሄድበት አንተን ስላቋረጠ። ያ ልሳኑ ግን ይዞልናቸው። ያው እንግዲህ ዛሬ የመጀመሪያው እንደ መግቢያ ቶፒክ እናያለን። ያው የሙስሊሞች የመቃብር ቅጣት ምን ይመስላል? ሙስሊሞች ልክ እንደሞቱ ምን ይገጥማቸዋል? የመቃብር ቅጣት መንስኤዎቹስ ምንድን ናቸው? የማያምኑና የሚያምኑ ሲሞቱ የሚያጋጥማቸው ነገሮች ምን ምን ናቸው? እና መንስኤዎቻቸውና መፍትሄዎቻቸውን እነዚህን እናይና ዛሬን ቶፒክ እናያለን። ነገ ደግሞ ከፍ ያለውን እንቀጥላለን ማለት ነው። ከአንድ ሀዲስ እንጀምር። አይ ቲንክ ያ ይቻላል። ያ እሺ ከመሄድ በፊት ቆይ ኮንሰፕቱን በደንብ እንንገራቸውና አይመስልም? ወይንም ከሙስሊሞቹ ብንሰማው የተሻለ ይመስለኛል። ከነሱ እንስማውና ከዛ በኋላ እኛ መረጃዎችን ወደ ማቅረብ ውስጥ እንገባለን። እንዳልኳችሁ ቅድም የመቃብር ቅጣት ከቁርአኑ ጋርም አንዳንድ እንትኖች አሉት። እሺ ብቻ ከነሱ እንስማውና እኛ የምናነሳቸው ጥያቄዎችን በኋላ እንትን እንላለን ማለት ነው። በሽር እንኳን ደህና መጣ አጎቴ። አጎቴ በሽር እንኳን ደህና ቆየ። እንዴት ናችሁ? ሰላም ናችሁ? ሰላም ነው። እንዴት ነው? ቤት ሰላም ነው? ሁሉ ተማም አለን። ጠፋው አይደል? አለን። አሞኝ ነበር ትንሽ ጠፍቼ ባለፈው እንትን ብዬ ምነው ወባ ምናምን እነዚህ ክረምት ነው የገባ ዳነኛው ምንድን ነው? አይን በልቶ እንዳይሆን የሰው አይን ነው ትላለህ። መች ሰራ እንደዛ ነገር አልቀበልኝ። ኦኬ ዛሬ ስለ መቃብር እንትን እያወራን ነበረ፣ ስለ መቃብር ቅጣት። ኦኬ እሺ፣ የባለፈውን የጠየቀኝ ቆይቼ እንትን እልሃለሁ። እሺ ቀጥሉና፣ ብዙም እንኳን እውቀት የለኝም እኔ ስለዚህ፣ ግን እንድስማችሁና እዛም በኋላ እንትን እንላለን እንሞክራለን ኢንሻአላህ። እሺ ችግር የለም። የባለፈውን ምን መረጃ ዘመታ ነው ወይንስ ለሌላ ቀን? አዎ መረጃ ይዤ መጥቻለሁ። ኦኬ በኋላ ላይ እናያለን። እሺ ኑረዲን ይሰማል? ወይ ይሰማል። እንኳን ደህና መጣ። እንኳን ደህና ቆያችሁ። ሁሉ ሰላም ነው? አለን አልሐምዱሊላህ። አንተ ሰላም ነው? እግዚአብሔር ይመስገን። ስለ መቃብር ቅጣት እያወራን ነበረ ዛሬ። ጥሩ ነው። መቃብር ቅጣት አይቀርም አለ። በስራችን እንደ ስራችን ነው። ኦኬ በመቃብር ውስጥ ቅጣት እንዳለ ታምናለህ? አዎ እንዴ። ኦኬ ቁርአን ላይ ግን ቃል በቃል ሰዎች በመቃብር ውስጥ ይቀጣሉ የሚል ጥቅስ አለ? የቁርአኑ ላይ የመጽሐፍ ቅዱስ የእንትን አለ። አዎ የሐዲስ አለ። ቁርአን ላይ ነበር የፈለኩት። ቁርአኑን አላየሁም። መልካም እሺ፣ እስቲ አስረዳን። እስቲ ምንድነው እሱ አረዳዱ? የመቃብር ቅጣት ሲባል ምን ማለት ነው የሚለውን እስቲ ለኦዲየንሱ ግልጽ አድርገው። ኸይርን የሰራ ጥሩ ስራን የሰራ ከቅጣቱ ይተርፋል። ግን መጥፎ ስራ የሰራው ተቀጥቶ ወደ ገሃነም ይወሰዳል። ወደ ገሃነም ነው የሚወሰደው ወይንስ መቃብር ውስጥ ነው የሚቀጣው?
ኑረዲን ይሰማል? የኔ ድምፅ እሰማለሁ አይደል? አንተ ትሰማለህ። መልካም። ኢማጂን ሞት ማለት አንድ ሰው ከሞተ በኋላ በድኑ ነው መቃብር የሚገባው አይደለ? ሬሳው ነው የሚገባው፣ ነፍሱ ከስጋው የተለየች። ያንን አካል ብደበደበው ብቀጠቅጠው ያመዋል? የሞተ አካል አያመውም ካልክ የመቃብር እንቅጣት አትቀበልም ማለት ነው። አይደለም፣ እሱን እቀበላለሁ። ፈቅደልኝ ከሆነ ትንሽ ልንገርህ። እኔ ኦኬ፣ አሁን ማወራቸው እኔ የሰማሁትና ከትላልቆች የሰማሁት ነው። ሐዲስ ላይ ቁርአን ላይ እንደዚህ ምን እንዳልኩ ያን ያህል የነጠቀው እውቀት ስለሌለኝ ላውቅ እችላለሁ። የሚለውን ልንገርህና እንደነገሩ መሰረት ከዛ ወይ ቁርአን ወይ ሐዲስ ላይ ካልከኝ እንዳልኩ ልጠይቅ እችላለሁ። ግን ዝም ብዬ እንትን ታሪኩን ልንገርህ ሙሉ አድርጌ። እሺ። አንደኛ የቀብር ቅጣት የተጀመረው ከነብዩ መሐመድ ወደዚህ ነው። አስቀድሞ አልነበረም ሚል ሰምቻለሁ። አስቀድሞ አልነበረም። ያን ከነብዩ መሐመድ በፊት 124 ሺህ ነቢያቶች አሉ አይደል የሚባል? ከአባታችን አደም ጀምሮ እስከ ነብዩ ኢሳ ድረስ የነበሩ ሱሐቦችና ነቢያቶች ተከታዮች በሙሉ እያንዳንዱ ኃጢአት በሰሩ ቁጥር ቁጣን የሚወርድባቸው በዛች ከተማ ብዙ ጻድቅ ኑሮ አንድ የሆነ ኃጢአት ከሰራ ወይ የሆነ ልክ እንደ ኖ መርከብ እንዳስፈልገው የውሃ ጥፋት፣ የንፋስ፣ የድምጽ ሰይድና ጅብሪል ወይም ገብርኤል የምትሉት ድምጽ፣ እነዚህ ብዙ ቁጣዎች ይወርዳሉና ከዛ ነብዩ መሐመድ ዱዓ አድርገው ነው ይሄን ነገሮች ከኔ ኡመት ላይ ይፈጠራል ወይ ምናምን ሲጠይቁ አዎ ይፈጠራል። እሱማ ሁሉም ኃጢአት በሰራ ቁጥር አብሮ አጠገብ ያለው ሁሉ ይቀዘፋል በዛኛው ምክንያት። ስለዚህ እያንዳንዱ ይሄ ነገር ቁጣ ባንድ የሚመጣውን ከተማዋ ድምጽ የሚያደርገውን ቀርቶ እያንዳንዱ ሰው በሰራው እንትን ቀብር ላይ እንዲቀጣ ተባለ። ይሄን ያስፈልገበት ምክንያት ደግሞ ከአባታችን አደም የሰው ልጅ ከመጀመሪያ ጀምሮ እስካሁንም ድረስ እስከ መጨረሻ ሞት ድረስ ገሃነም ገነት የገባ የለም። ሁለቱም ዝግ ናቸው ነው የሚለው። ሁለቱ ዝግ ስለሆኑ ስለዚህ እነዛ ወደ ገሃነም የተቃረቡት ኃጢአት ያላቸው ከትንሳኤ በኋላ የሙል ቂያማ እንለዋለኛ ያኔ ከተነሱ በኋላ ሂሳብ ተደርጎ የጠፋ ወንጀሉን እንትን ያለውን እንትን ካለ በኋላ ወደ ገሃነም የሚገባው ይገባል፣ ወደ ገነት ቢገባ ደግሞ ገነት ይገባል። እንትኖች ማለት ነው። እስከዛው አሁን አንተ ቅድም ያልከኝ ስጋው ቢደበደብ አይሰማም ምናምን። አዎ ልክ ነህ። ስጋው አይደለም የሚደበደበው። ስጋውማ በ3 ቀን 4 ቀን ውስጥ አይኑ ይፈሳል፣ ምስጥ ይበለዋል፣ አፈር ነው የሚቀየረው። ስለ ስጋው ነፍሱ የዛ ሰውዬ መቃብር ተሸክሞት ሲሄዱ አብራ ትሄዳለች ወደ መቃብር ነፍሱ ከሄደች ከዛ ቀብር ላይ ከገባ ቀባሪዎቹ 40 ክንድን ያህል ከራቁ በኋላ መልአኮች ይመጣሉ ይጠይቁታል። ወደዛ ነፍሱ ከዛ ያለች ማለት ነው። ከዛ ይጠይቁትና ጥሩ ከሆነ ይሄ ሰው ተጠይቆ ምናምን ጥያቄ ካለፈ ጥሩ መልስ ከሆነ የሰጠው ወይ ደግሞ እንደ ስራው ጥሩ ከነበረ ነፍሱን ወደ ጥሩ ቦታ ወደ ላይ ሰማይ ይወስዳታል። ወደ እንትኑ ግን ማለት ነው። አይ ይሄ ገሃነማዊና መጥፎ ምናምን የሆነ ሰው ከሆነ ደግሞ ቀብር ላይ ጧት ሱብሂ ይባላል። ሱብሂና ወደ ማታ አካባቢ ወደ ገሃነም የገሃነም እንፋሎት ነገር ልክ እንደዛ ሙቀት እንዲሰማው አድርገው ይደበድቡታል። ወይ ደግሞ ያን ቅጣቱን ሆኖ መቃብሩ ላይ እየተቀጣ እየጮኸ ይኖራታል ነው የሚለው። ኦኬ እሺ፣ አንዴ ሚዩት አድርገውና አንዴ እሺ ንፋስ ሚዩት አድርገው አንዴ። ኦኬ ሜቢ አንተ ያልካቸው ታሪኮች በከፊል ትክክል ሐዲሱ ጋር የሚሄዱ አሉ። ለምሳሌ ከነብዩ መሐመድ ነው የቀብር ቅጣት የጀመረው። ከነብዩ መሐመድ ነው አልኩት ካልኩኝ ትክክል ነኝ። ከነብዩ መሐመድ ነው የቀብር ቅጣት የጀመረው ብለሃል። ይሄንን ካልክ ከሐዲሱ ጋር ትጋጫለህ። ሐዲሱ በነብዩ መሐመድ ነው ቅጣት የጀመረው አይልም። እንደውም አይሁዶች ሲያወሩ ሴቶች ሰምቶ ነው። በእርግጥ አይሁዶች ላይ እንደዚህ አይነት ታሪክ የለም። ከነሱ ሰምቶ አዎ አለ የቀብር ቅጣት አለ። ሰዎች እንደውም መሐመድ ከዛ በኋላ ምን ማድረግ ጀመረ? የቀብር ቅጣት አስግቶ ጸሎት ማድረግ ይጀምራል ማለት ነው። የቀብር ቅጣት እንዳይነካው ጸሎት ማድረግ ጀመረ ማለት ነው ከዛ በኋላ። ነገር ግን ልምምዱ አስቀድሞ አይሁዶች
ሴቶች አይሻ ሰማይ ሲያወሩ የሆኑ ለማኞች ቤቷ ውስጥ መጥተው ሲያወሩ የቀብር ቅጣት ሰዎች መቃብር ውስጥ ይቀጣሉ፣ ይጮሃሉ ብለው ሲሏት እንዴ ይሄማ አላመነቻቸው። ከዛ መሐመድን ስጠይቀው አሰበና አዎ እውነት ነው፣ ሰዎች በመቃብር ውስጥ ይቀጣሉ። ለምሳሌ ልብሳቸው ላይ አንተን ልጠይቅ አጎቴ፣ ከሚያስቀጣህ ምክንያቱ አንዱ ምንድን ነው? ሲያንዱ ለጥራልኝ። ቀብር ላይ የሚያስቀጡ በቃ እንዳልኩ ወንጀለኛ መሆን ነው። በቃ እሺ፣ ከነኛ ውስጥ አንዱ ሽንት ልብስህን ከነካ ያስቀጣሃል። ስሸና ለምሳሌ ጠብ ቢልብህ ልብስ ላይ ይሄንን ሽንት መንካቱን አይደለም የሚያስቀጣህ። እንደዛ ሆኖ ያለ ሳታጥበው ብትሰግድበት ወይ ደግሞ ሽንት የነካው ልብስህን ወደ ሌላ ሃይማኖታዊ ስነ ስርዓቶች አሁን መስጊድ ልትጋብዝ ምናምን አትችልም። ይሄንን እያወቅህ ሽንት ጠብጠብ ብሎበት ሳታጸለው ሳታጥበው ብትሰግድ ይሄ ያስቀጣሃል። አንደኛ የሰገድከው ተቀባይነት የለውም። እሺ በቃ ከሚያስቀጣቸው አንዱ ልብስ ሽንት ከነካ ነው። መስጊድ ውስጥ ራሱ የሸናል። እሱ መስጊድ ውስጥ እንትን ማለቱ አይደለም፣ ልብስህን ከነካ ነው። መስጊድ ውስጥ የሸናውን አይሁዳዊ እንትን አረባዊ እንዳዘነጋ መስጊድ ውስጥ ሙሐመድ እያለ ሰላት ላይ ራሱ እየመጡ የሚሸኑ ነበሩና። ኤኒዌይስ ግን ከሚያስቀጡ አንዱ ልብስ ማታ ቁርአንን ሸምድዶ ሳይሉት መተኛት፣ ሪሳይት ሳያደርጉ ማለት ነው። ሽንት ልብስ ላይ ከነካ እንደዚህ የመቃብር ቅጣት ያስገኛል፣ ወይንም የመቃብር ቅጣት ያመጣል። ነፍስ ደግሞ ከስጋው ስትለይ ቁርአኑ እንደሚነግረን ነፍስ ወደ አላህ ትሄዳለች፣ ስጋው ወደ መቃብር ይገባል ማለት ነው። ቅጣቱ በምን አይነት ሁኔታ ነው ወንድማችን? ምን አይነት ቅጣት ነው የሚቀጣው? የቀብር ቅጣት ነው። ነኪርና ሙንከር የሚባሉ መልአኮች አሉ። እነሱ መልአኮች ማለት ችግር የለውም። ቅጣቱማ በቃ መልአኮች ነፍሱን ይዟት ነው እንግዲህ በመዶሻ ይመጣ ነፍሱን ይወስዷታል። ነፍሷንም አይደለም ነፍሷን ይወስዷታል። ነፍስ ወደ አላህ ትሄዳለች ቁርአን እንደሚናገረው። አዎ ይወስዷታል። ነገ እኔ እኮ ብያለሁ እኮ ይወስዷታል እኮ ብያለሁ። ይጠይቁትና ገዛ ቀብር ላይ ያለ ስጋውን ነው የሚመቱት። ስጋውን በምንጥሩ ነው የሚያጣብቀው። ልክ እኔ አንተን አጣብቄ ግድግዳ ላይ አጣብቄ እንደሚይዝህ መቃብር ውስጥ አንተን ነፍስህን ስጋህን አጣብቆ ይዘዋል ነው የሚለው። አንተ ጻድቅ ከሆንክ ደግሞ 70 ክንድ ነው ምናምን አካባቢ መቃብሩ ውስጥ ይሰፋልሃል። ኃጢአተኛ ወይንም እንደዚህ ሽንትህን ከነካ ማታጥብ ከሆነ እንደዚህ ከሆነ እንትኑ ግድግዳው ይጠብና መቃብሩ ማለት ነው ክሮስ ይደራረጋል፣ እዛ ጭፍልቅ ያደርግሃል ነው የሚለው። አሁን እንደዛ ይላል። ያው አዲስን ክፈትለት። እሺ፣ ኧረ ችግር የለውም። ኧረ አውቃለሁ። ወደ ሐዲስ ማይከል አያስፈልግም። ትክክል ነው። ለሌሎቹም እንዲሆን ነው። ኢማጂን በድናችሁ መቃብር ውስጥ ያለ በድናችሁ ከሞታችሁ በኋላ ድንጋይ ተጫነባችሁ፣ አፈር ተጫነባችሁ። በድን እኮ ነው መቃብሩ። ምን ይላል? ሁለቱ ግድግዳ ላይ ከዚህና ከዚህ የተቀበረው ጎሬው ሁለቱ ይጣበቃል ነው የሚለው። ክሮስ ይደራረጋሉ አለ። ከዛ እናንተ ጭምቅ አድርጎ ይዛችኋል። ከዛ ያስጨንቃችኋል። ሞታችኋል እኮ ነፍሳችሁ ተለይታ ወጣለች ከስጋችሁ። ያ የሞተን በድን ስለጨመቀ ህመም እንዳይሰማ ነው። በድን ደግሞ ህመም አይሰማው። በድኑ ነፍስ አይኖረው። ኦኬ፣ አንብበው ክርስቲያን። ኦኬ እሺ። ጃሚዕ አትርሚዚ 1071 ላይ ያለ ሐዲስ ነው። እሺ፣ አቡ ሁረይራ እንደተረከው ያለ መልእክተኛ እንደዚህ አለ። when the deceased or he said one of you is buried, two angels black and blue eyed come to him. One of them is called al-munkar and እናንተ በሞታችሁ ሰዓት እነዚህ ሁለት መላእክቶች ይመጣሉ። እነዛ መላእክቶች ደግሞ ከለራቸው ምንድነው? ሰማያዊና ጥቁር የሆኑ መላእክቶች ይመጣሉ። ስሙ ማን ነው? አንደኛው ሙንካር፣ የሁለተኛው ደግሞ አልናኪር ይባላል። so they said ከመጡ በኋላ እነሱ what did you use to say about this man ራሱን ይጠይቁታል። ባይዘ
አንተ ስለዚህ ምንድነው የምትለው? ስለዚህ ሰው ምንድነው የምትለው ይሉታል። ሶ he says what he was saying before death ምን ብሎ ይመልሳል? ከመሞቱ በፊት እንደነበረው he is Allah's slave and his messenger እሱ የአላህ መልእክተኛና ባሪያ ነበረ ብሎ ይመልሳል። I testify that none has the right to be worshipped but Allah and that Muhammad is his slave and his messenger ከአላህ በስተቀር የሚመለክ አምላክ የለም መሐመድ የሱ ባሪያና መልእክተኛ ነው ይል ነበር ይላል። እነሱም እንደዚህ ይላሉ we knew that you would say this ይሄንን እንደምትል እናውቅ ነበር ይቷል። then his grave is expanded to 70 by 70 cubed 70 በ70 ኪዩብ መቃብሩ ኤክስፓንድ ይሆናል ይሰፋለታል ይላል። ይሄ ራይቸስ ስለሆነው ሙስሊም ወይም ደግሞ ጥሩ ስለሰራው ሙስሊም አሁን ሙስሊም ለሆነ ያ ጻድቅ ሙስሊም ለሆነ ሰው መቃብሩ 70 በ70 ኪዩብ ወይንም ደግሞ ምንድነው እሱ ክንድ አካባቢ ነው እንደዛ ይሰፋለታል አለ። እዛ ውስጥ ሽርሽር ሊልበት ነው፣ ኪችን ካቢኔት ሊያዘጋጅበት፣ ቤድሩ ምናምን ሊያደርግለት ነው። ሞቷል። በድን እኮ ነው። መቃብሩ ስለሰፋለት ምንድን ነው የሚጠቅመው? ለበድኑ። አሁን ይሄ እኮ እኛ የምናየው አሁን ሰው ሞት አይደለ? ሰውየው አስክሬኑ ደረቅ አይደለ? እሺ አፈር ይሆናል። መድረቅ ብቻ ሳይሆን አጎቴ አፈር ሆኖ እኮ በቃ አለቀ። አፈር ሆኗል። አዎ ጎበዝ አለቀ። ይሄ ሰውዬ እንግዲህ ነፍሱ ግን አለች አይደለ? ነፍሱ እዚህ አትኖርም፣ ሬሳው ነው ያለው። ነፍሱ የሚሰቀለው መቃብር ውስጥ ነፍሱ አፈር ሆና ነው እንደምትቀመጠው። አይደለም። አሁን እኮ ጊዜ አለ። ምን እኮ እየነገርኩህ ያለው ነፍሱ ተሰቀለች፣ ወደ ሰማይ ሄደች፣ ወደ አንዱ አረፈ የሚባለው ጥሩ ላይ እንትን ሲሆን ላይ ነው። አሁን እኮ ጥሩ ሰው ነው አጎቴ። ስለ መጥፎ አይደለም አሁን እያወራን ያለ ነው። ገና ስለ ጥሩ ነው እያወራን ያለ ነው። መሬት የሰፋችለትና 70 በ70 ኪዩብት የሆነችለት የመጥፎ ሰው ሳይሆን የጥሩ ሰው ነው። እንደውም አዎ የጥሩ ሰው አንተ እኮ እያልከኝ ያለው የጥሩ ሰው ወደ ላይ ታደርጋለች፣ የመጥፎ ሰው ደግሞ እዛ ትሰቃያለች እያልከኝ ነው። አንዱ ይቀራል ሳይሆን ሁሉማ ወደ ጥሩምባው እኮ ይገባሉ። እሱማ እንደዛም ያለው ግን መጀመሪያ ያነኛው ቅጣት ያለው ይቀጣታል ቀብር ላይ ሆኖ፣ ያነኛው የሚጠቀመው ደግሞ የቀብር ጥቅምን ያገኛል። ይሄ ደግሞ እኛ በምናየው አይንና ለኛ እንደሚረዳን አሁን ያኔ የቀብረው ከተመለስክ በኋላ ከ40 ክንድ በኋላ ነኪራ ሙከር መጥተው ይጠይቁታል ወይም ይሰፋለታል ምናምን ይባላል። ወዲያው ቆፍረ ብታያት ያቺ ጉድጓድ ትሰፋለች ማለት አይደለም። ለሰውየው ለነፍሱ ምቾቱ ልክ አይኑ እንዳየው ስፋት ወይ ደግሞ 70 ምናምን ሜትር እንዳልከው እንዳለው የስፋትን ያህል ምቾት ይሰማዋል። የሚጣበብ ነገር የለውም፣ የሚጫነቅ ነገር የለውም። ይሄ ሰው ይሄ እንደዛ ለማለት ተፈልጎ ነው እንጂ እኛ ያኔ ቆፍረን ብናያት ነፍሱ እኮ ወደ አላህ ነው የምትሄደው። ነፍሱ ወደ አላህ ነው የምትሄደው፣ መቃብር አገባም። እሱን ከቁርአን አሳያለሁኝ። ነፍሱ ወደ አላህ ነው የምትሄደው፣ ስጋው ነው መቃብር የሚገባው። እሱ ስጋውኛ ነው የምንወረወረው ወደ ቀብር። ታዲያ ስጋው መቃብር ውስጥ ሰፋ አልሰፋ ምንድነው ጥቅሙ? ወደ አላህ ሄደ ማለት ወዲያው ሙታ እንዳለ አንድ ሰው ሩህ ወደ አላህ ሄደሽ ቀብሩ በቃ አለቀ ተለያዩ ማለት እኮ አይደለም። ምንድን ነው የሚለው? ኢሉሚኔትድ የሚለውን ከዛ ደግሞ ምን መብራት ይበራለታል። ለምኑ? አዎ ይስማ ብዙ ምቾትማ አለው። ምቾት እኮ አለው ስማ በሰፊው። ስለዚህ ጨለማ እንዳያስፈራው መብራት ይበራለታል መቃብር ውስጥ ለተቀበረው ሬሳ። አይደለም እንዳያስፈራው፣ ጨለማ እንዳያስፈራው ሳይሆን ይሄ ሰውዬ እንግዲህ ሊጠይቁት ነው። ጥሩ ስራ ቢሆንም እኮ ይጠየቃል እኮ አይቀርም እኮ። ኖ ያው ለወንድማችን ይሄ እኮ እየተጠየቀ እኮ አይደለም፣ ኦልሬዲ ተቀብሯል። በቃ አልቋል እኮ። ይሄ እኮ ተፈርዶለታል፣ አለቀ በቃ። ምንም የሚጠየቀው ነገር የለም። ፍርድ ይሄ እኮ ጥቅም ያገኛቸውን እኮ እየነገረን ነው። ከሚያገኛቸው ጥቅም አንዱ ቤቱ ይሰፋለታል፣ መቃብሩ ሰፊ ይደረግለታል፣ መብራት ይበራለታል መቃብር ውስጥ። ከዛስ then it is said to him sleep ከዛ በኋላ ምን ይባላል? ተኛ ይባላል። ቀጥላ አንብበው ክርስቲያን። ኦኬ then it said to him ከዛ ለሱ ምን ይባላል? sleep ተኛ። so he said can I return to my family to inform them አይ ወደ ቤተሰቦቼ ሄጄ አሳውቂያቸው ልመለስን ይላል። ያ በድኑ ማለት ነው። they say sleep as a newly wed
whom none awaken but the dearest of his family. አይ አትሂድ ለቤተሰቦቹ በጣም ተወዳጅ እንደሆነ ሰውና ሊነሳ እንደማይችል ሰው ተኛ ብለው ያዙታል። until Allah resurrects him from his resting place. ከዛ ካረፈበት ቦታ አላህ የቂያማ ቀን እስከሚያስነሳው ድረስ እስከሚቀሰቅሰው ድረስ ተኛ ይባላል። ኦኬ ቀጥል፣ ጨርሰው። የእንትኑን ቀጥልልን፣ የሚቀጣውን ደግሞ። እሺ if he was ትንሽ የታፈነ ነው ክርስቲያን። እሺ ማይክ አይደለም ማይክ። አሁን ሲሰማል አፍ ቀጥላ። if he was a hypocrite ወይም ደግሞ ሙናፊቅ ከሆነ ምን ይባላል? so the earth told መሬት ይነገራታል። so the earth told constrict him ኮንስትሪክት ማለት መጭመቅ ማለት ነው፣ ማጣበቅ፣ አጣብቀው ተብሎ ለመሬት ይነገራል። so it constricted around him squeezing his ribs together መጭመቅ ማለት ነው። ልክ ጅብሪል ሙሐመድ እንደጨመቀው ሂራዋሻ ውስጥ አይነት ነገር ማለት ነው። ጨመቀኝ ያለው ልክ መሬትም ያንን ሬሳ ያንን በድን ጭመቀው ተብላ ለመሬት ይነገራል። ከዛ በኋላ ሪቦቹ ወይም የደረት አጥንቱ ይጨፈለቃሉ፣ ይጨመቃሉ። he continues being punished like that until Allah resurrects him from his resting place. ከዛ በኋላ በዚህ መልኩ መሬት እስከ ትንሣኤ ቀን እየጨመቀች ታቆየዋለች ይላል። which means አይበሰብስም ማለት ነው። ማለት የሚበሰብስ ከሆነ እንዴት ሊጨመቅ ይችላል? እስከ መጨረሻው እስከ ትንሣኤ ቀን እስከ ትንሣኤ ድረስ ምን ይደረጋል? ሬሳው እየተጨመቀ እያጣበቀው እያስጨነቀው ይቀጥላል ማለት ነው። ምኑን? በድኑ እየተጨመቀ ይቀጥላል ነው እያለ ነው ያለው። ምትለዋላ ጎቴ? እሺ አሁን እንዳልኩህ በራሴ በደመነፍስ ወይ ደግሞ አስተንትኛ እንደዚህ የመግለጽ አልችልም። እንዳልኩ ቁርአንና ሐዲስ ማስረጃ ስለሚፈልግ በቃ በሰፊው ጠይቀ ብቀርብ ይሻለኛል። አላቅም የባልፎ ይሻለኛል ለኔ። እሺ መልካም። እሺ ቁርአን ቀጥልስ። ቁርአን የሚለውን እንስማ። ቁርአን እንኳን ደህና መጣ። እሺ እንኳን ደህና ጠበቀኝ። በጣም ጥልቅ መልካም ደስ የሚል አንደኛ መቃብሩ ከሰባ ክንድ ይሰፋል በሚለው አባባል መነሻው ምንድነው የሚለውን ነው የምናየው። ትክክለኛ ሐዲሶች እንደሚያመለክቱት መቃብር ለጻዲቅ ሙእሚን የተስፋፋ ሲሆን ለከሃዲ ወይንም ለሙናፊቅ የጠበበ ነው ይላል። በአልቡራ ኢብኑ አዚብ ረዲየላሁ ዐንሁ ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ብሏል። ከዚያም ድምጽ ከሰማይ ይጣራል፣ ባሪያዬ እውነት ተናግሯልና ከገነት እስከረከበው የጀነት በርን ክፈቱለት፣ ከጀነት አልብሰው፣ ቀብሩም አይኑ እስከሚዳረስ ድረስ ይሰፋል። አህመድ እና አቡ ዳውድ በሰሂህ የዘገቡት ሰንሰለት ይዘግበዋል ማለት ነው። በሌላ ትረካ ደግሞ መቃብር 70 ክንድ ርዝማኔ እስከ ትንሣኤ ቀን ድረስ አረንጓዴና አረንጓዴ እስኪሆን ድረስ በአል-በጋዊ በሸርህ አል-ሱና ተዘግቧል ማለት ነው። አሁን ግን አካል ከሞተ መቃብር ለምን ይስፋፋል ለሚለው ጥያቄ ደግሞ መጀመሪያ ዓላማው መቃብርን በድንጋይና በአፈር መስፋት አይደለም። እዚህ ጋር የተፈለገው በመቃብሩን በድንጋይና በአፈር እኛ እንደምናየው ይሰፋል ማለት ሳይሆን ይህ መስፋፋት ለኛ ህያዋን ሰዎች የሚዳሰስ አካላዊ መስፋፋት ሳይሆን በበርዘኽ ጉዞት ውስጥ የሚከሰት የማይታይ መስፋፋት ነው። መቃብር ሁለት ግዛቶች አሉት። በሁለት ነው የሚካፈለው መቃብር ማለት። አንደኛ የምናየው ግልጽ ሁኔታ በመሬት ውስጥ ያለ ቀዳዳ ነው እኛ እንደምናየው። ሁለት ውስጣዊ የማይታይ ሁኔታ በሱ ውስጥ ያለው ደስታ ወይም ስቃይ። ሁለተኛው ደግሞ ጻዲቅ አገልጋይ በበርዘኽ ማለት ምንድነው ፕሮሰሱ ነው። እንኳን በእግዚአብሔር ዘንድ የተከበረ ነው። ሁሉን ቻይ የሆነው አምላክ አማኝ ባሪያውን ያከብራል። መቃብሩንም በገነት የአትክልት ስፍራ ያደርገዋል ወይንም ደግሞ ያሰፋዋል፣ ያጽናናዋል ያን ሟች። ቁርአን ፕሬዘንቴሽን አደረከው
አይ ዶንት ኖ ፖይንትን እያገኘሁትም ወይን አይደለም። በመጀመሪያ እኛ ያልነውን ኦልሞስት ኮንፊርም ያደረክልን ከዛ በኋላ እንደሚካፈል ካወቀ ቁርአን ይሰማል ለመግባባት አል ሁሴን አንድ የሚዩት አድርገው። መልካም ላማኝ ሰዎች መቃብሩ ይሰፋላቸዋል አይደለ? መልካም ለሽንታቸውን ላያቸው ላይ ለሚያፈሱ ወይንም ደግሞ ቁርአንን ቀርተው ሌሊት ለማይሉ ለሚተኙ ሰዎች ደግሞ በተቃራኒው መቃብራቸው ይጠብና ይጨምቃቸዋል አይደለ? yes ምን አልከኝ? መልካም በዚህ ከተስማማን ሞት ማለት ምን ማለት እንደሆነስ ያስረዳኝ። ሞት ማለት እንዴት ነው? መሞት ነው። ሞት ማለት ምን ማለት ነው? ከመሞት በኋላ መኖር አለ ለሚለው ቆይ አንዴ ላስረዳክ። የሰው ነፍስ ስትወጣ ሄዶ ጥሩምባ ውስጥ እንደሚጠራቀም ታውቃለህ? አላውቅም። ምን አይነት ጥሩምባ ውስጥ የሚጠራቀመው? ያውን ሰው ሲሞት የሚነፉት ጥሩምባ ውስጥ? አይ በሰውኛ አታስብ አንተ። በመላእክ የሆነ ሚካኤል የሚባል መልአክ አለ። በእናንተም እንደዛው ይመስለኛል ስሙ። ሱራፊል ሚካኤል ዝናብ ነው። ሱራፊል ለመላእክው ጥሩምባ ያዘው መላእክታ ሱራፊል ነው የሚባለው። ሚካኤል የዝናብ መላእክታ ነው። በዛ ቀጥል። ይቅርታ በጣም ይቅርታ። ሱራፊል ነው። የሱ ጥሩምባ ውስጥ ከተከማቸ በኋላ የኛ ነፍስ እውነትም ቀጠሮው ቀን ሲደርስ ከሱ ውስጥ ይነፋና የሞተውን የበሰበሰውን አፈር የሆነውን ስጋችንን እንዲነሳ ያደርግልናል። ታንኪዩ። ስለዚህ ልክ ስትሞት ነፍስህ ወደ ሩፋኤል ሱራፌል ናልከው ሱራፌል ነው የሚባለው። ልክ እንደሞትከው እሱ ጋር ይሄዳል ማለት አይደለም። ወደ ሱራፌል ጥሩምባ ውስጥ ይሄዳል አልከኝ አይደለ? እሺ አይደለ? ስትሞት ስለዚህ ወደ እሱ ጥሩምባ ውስጥ ነፍስ እዛ ሄዳ ትጠራቀማለች። ሙስሊም ሰው ሲሞት መጀመሪያ ግን ሰማይና መሬት መሃል ትቆማለች ነፍስክ መጀመሪያ ላይ። ከዛ ዛከን ከከተቱልህ በኋላ መቃብር ውስጥ እንደገና ትመለስና ትመረመራለች ማለት ነው። ከዛን ቀጠሯን ትጠባበቃለች። ቤቱ ጋር የት ነው የምትጠባበቀው? የት ሆና? ወይ እሱም አላውቀውም። እሱን አንዴ አሁን ይሄ ነው እዚህ ላይ ሞትን ስንግባባ ነው አሁን የመቃብር ቅጣት ላይ መነጋገር የምንችለው። አየህ አሁን ነፍስ የሱራፌል ጥሩምባ ውስጥ ትቀመጣለች ካልከኝ፣ ስለዚህ ከመቃብር ውስጥ ነፍስህ የለችም። መቼም ሁለት ነፍስ አንኖርህም፣ አንድ ነፍስ ነው። መቃብር ውስጥ የሚኖረው ምንድነው? በድኑ ብቻ። ያ በድን ደግሞ ቢደበደብ ቢቀጠቀጥ አፈር ቢሆን መሬቱ ቢጨመቅ ቢሰፋለት ምንም ጥቅም የለውም፣ ምንም አይጎዳም፣ ምንም አይጠቀምም። አግኝተኸኝ ከሆነ ቁርአን። ስለዚህ ነፍስ በእኛ አረዳድ ምን አለ መሰለ፣ ሞት ማለት በራሱ አንዴ ክፈትለት ክርስቲያን፣ የኛን አረዳድ ሞትን ላሳየ ያዕቆብ መልእክት ምዕራፍ 2 አንዴ ክፈተው። ሰላም ነው ሰያ ቆይ አንዴ ምን እያደረጋችሁ ነው? ሙስሊሞች ኮንትሮልና ሙስሊሞች ሰያ አንተ እዚህ ምን እያደረክ ነው? ያዕቆብ መልእክት ምዕራፍ 2 አንዴ ክፈተው። ሞት የኛን ዲፊኒሽን በደንብ ስትረዳው ከዛ በኋላ ምን እያወራን እንደሆነ ያንተ ጋውን ሴንስ አልሰጠህም ላንተም በመሰረቱ ቁርአን። ምክንያቱም ነፍስ እዛ ከሆነች እዚህ በድኑ ቢደበደብ ምን ቢል እንደማያምህ እንደማያስጮህ ያስታውቃል። ነፍስ ምንድን ከነፍስ የተለየ ስጋ የሞተ እንደሆነ እንዲሁ ደግሞ ከስራ የተለየ እምነት የሞተ ነው። እኛ ሞት ስንል ምንድነው እሱ መሰለ ሞት ምንለው የነፍስና የስጋ መለየት ነው።
ሞት ምንድነው? እሱ ነፍስ ከስጋ መለየት ነች። ነፍስ ከስጋ ከተለየች ያ ሞተ ይባላል። ያ በድኑ ከአፈር የተገኘ ነውና ወደ አፈር ይገባል፣ ወደ ምድር ይመለሳል። ብትመታው፣ ብቀጠቅጠው፣ ብጠልዘው አይጮህም፣ አያለቅስም፣ አያመውም። በድን ነው። ነፍስ ግን ወደ አምላኳ ትሄዳለች። ወደ ላይ ተላይ ነችና ወደ ላይ ትሄዳለች። ይሄንኛው ከስር ካፈር ነውና ወደ አፈር ይመለሳል። ስለዚህ የናንተ ሞትን ዲፋይን ካደረከው በድንህ ነው መቃብር የሚገባው። ነፍስ ወደ ላይ የምትወጣ ከሆነ ያንን በድን ምድር እየመጣች ብትጣበቅ ሺህ ጊዜ ህመም አይሰማትም፣ ህመም አይኖረውም። ምክንያቱም የሞተ ነገርን ብደበድብ ያ የሞተው ነገር ሊያመው ስለማይችል ማለት ነው። ኦልሬዲ ሞቷልና በድን ነው ያለው፣ ነፍሱ ወጥቷል ከውስጡ። ሜዲ ያገኘኝ ቁርአን ግን አሁን የተረዳው ነገር አለ ባላውሽ የተረዳው ትንሽ እፎይ ሁሴን እየመጣሁ እንትኑን አይ ቲንክ ሺሻ እየሳብኩ ስለሆነ እንደዛ ነገር ይመስላል። አብዱራህማን ተመለስ። አብዱራህማን አቤት። ኦኬ አብዱራህማን ይቅርታ፣ እስካሁን ድረስ ያወራችሁት ነገር ሁሉም ስህተት ነው። ወታርማላ ችግር የለውም። ስህተት የሆነውን ስህተቱ ጀመር። ሰው መጀመሪያ ሲሞት እዚህ ምድር ላይ ነፍሱ ሲያወጣ መላእክቶች መለከል ሞት መጥቶ ነፍሱን ይዞ ወደ ሰማይ ይወጣል። እሺ፣ ከዛ አማኝ ከሆነ እስከ ሰባተኛው ሰማይ ይወጣል። አብዱራህማን ገና ሳይሞት ነው ነፍሱን ወደ ሰማይ ይዘው የሚሄዱት? ነፍሱ ይዞ ይወጣል። መለከት ሞት መጥቶ ነፍሱ ይዞ ይወጣል። መጀመሪያ ከሞተ በኋላ ነፍሱ ያልኩ አይደለም እፎይ እኮ ሲሞት ነው ሳይሞት ነው ነፍሱን እዛው የሚወጡት? ነፍስ ሞት ማለት ነፍስን ከሰውነት ሲለያይ አይደለም እንዴ? እሺ ቀጥል። ይቀጥል እና ይዘት ይወጣል። ከዛ አማኝ ከሆነ እስከ ሰባተኛው ሰማይ ድረስ ይደርሳል። መላእክቶችን እየተቀበሉት ይሄ ጥሩ ሽታ መዓዛ ያለው ምን አይነት ነፍስ ነው ብሎ ይጠይቁታል። በዛኔ በምድር ላይ የሚጠራበት ስም በመልካም ስሙን ኤኬሌ ነው ብሎ እርስ በራሳቸው ያወራሉ። የመጥፎ ሰው ከሆነ የመጥፎ ሰው ነፍስ ከሆነ ይሄ መጥፎ ሽታ ያለው ጠረን የማን ነፍስ ነው ይላሉ መላእክቶች። እሺ ወደ ሰማይ አይገባ፣ ወደ ምድር ይመለሳል። እና ወደ ምድር ይመለሳል ስለ ወደ ሰባተኛ ምድር ይሰምጣል ነፍሱ። እና መጀመሪያ ያማኙ ልጨርስልህ። ስለዚህ ከዛ እኛን አሁን እሱ ሬሳውን ሰውነቱን ስንቀብረው ነፍሱ ወደ ራሱ ይመለሳል። መቀስቀስ ይምብል የቀብር ጥያቄ ሊጠየቅ መልሱ ነፍሱን ይመለሳል ወደ ቀብር ውስጥ። ስለዚህ ልክ ዘና መላእክቶች ልክ ሲቀበር 40 የቀበሩት 40 እርምጃ ከሄዱ በኋላ ነፍሱን ወደ ሰውነቱ ይመለሳል። ከዛ 3 ጥያቄዎች ይጠየቃል። መረቡክ አንድ ጥያቄ ማዲኑክ ምናምን። እሺ ከዛስ ነብዩክ 3 ጥያቄዎች ይጠየቃል። እሺ ከዛስ እና እዚህ ምድር ላይ አላህንና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እምነቱን አውቆ ብስነሳ ከኖረ እዛኔ አላህ ያገራለታል፣ ይመልስለታል። ያ ቃል ከመለሰ የቀብር ቅጣት ነጃ ወጣ። ከዛ በኋላ የጀነትን ሽታ እንፋሎት ይከፈትለታል፣ ቀብሩ ይሰፋለታል። ስለዚህ ከዛ ነፍሱ የት ነው የሚሆነው? በርዛህ የሚባል ቦታ ይኖራል እስከሚቀሰቀስ ድረስ። የት ነው በርዛህ? ሰማይና ምድር መካከል ላይ። ስለዚህ መቃብር ውስጥ አይደለም ማለት ነው።
ነፍሱ ከተጠየቀ በኋላ በርዘህ የሚለውን ኑሮ ይኖራል። መቃብር ውስጥ አይደለም የሚሆነው ነፍሱን በርዘህ የሚባል ሰማይና ምድር መካከል ያለ ስለዚህ አንዴ ቁርአን ስለዚህ የሚጠየቀው ልብ በሉ ከተጠየቀ በኋላ ነፍሱ ወደ በርዘቅ ትሄዳለች። መቃብር ውስጥ የሚቀረው ደግሞ ስጋው ከነፍሱ የተለየችው በድኑ ነው የሚቀረው። የሚቀጣው በድኑ ነው ማለት ነው። አይደለም ያማኙ ነው እየነገርኩ ያለው። ኦኬ መጀመሪያ እኮ ነገርኩ። ነፍሱን ሊጠየቅ መጀመሪያ አወጡት አይደለም ሊጠየቅ ይመለሳል። ተጠይቆ ነፍሱን ያ ትክክል አማኙ ይመልሳል። በትክክል ጥያቄውን ያልፋል ፈተናው። እሺ አሸንቶ ፈተናው ካለፈ በኋላ የጀነትን የሙሽራ እንቅልፍ ተኛ ይባላል። እስከ ቂያማ ድረስ ይተኛል ነፍስ ወይ በዛ ኑሮ ይኖራል። ምኑ ነው ስጋው ምናምን ይበሰብሳል። በስጋው ይበሰብሳል። የቂያማ ቀን ደግሞ አንድ ማይበሰብስ አጥንት አለ። በዛ ይተሰክሳል። ወንድማችን ነፍሱ የአማኝና እንትኑ ይለያያል እያልከኝ ነው? የአማኝና አማኝ ያልሆነ ይለያያሉ እያልከኝ ነው? አናኗራቸው ይለያያል። ያኛው ዘላለም እየተቀጣ ነው የሚኖረው። ስለዚህ ያኛው የት ነው የሚኖረው? ነፍሱ አማኝ ያልሆነው አማኝ ያልሆነው እየተቀጣ ዘላለም ይኖራል እስከ ቂያማ ድረስ። ከደቀሰቀሰ በኋላ የቂያማ ቀን አዳምጠኛ። ነፍሱ የት ነው የሚሆነው? እሺ የአማኙ በርዘቅ አልከኝ፣ ተስማማው። አማኝ ያልሆነውስ ነፍሱ የት ነው የሚቀመጠው? ምን አልከኝ? አማኝ ላልሆነው ነፍሱ የት ነው የሚቀመጠው? ቆይ ቁርአን ጠርጋ ትግባ። ቀጣይ ግን ማስረጃ ጠይቃለሁ። አብዱራህማን አጠይቀኝ። ቀጥል። ነገሩ ቀጥል። ስተት እንደሆነ አንተን አይደለም የምታርመኝ። ይሄ ራሴን ስለምን ሃይማኖትን አስተማሪ የሆኑትን አሉ። ይቅርታ ጋር አብዱራህማን ኡስታዝ ከሆንክ እሺ፣ ኡስታዝ ከሆንክ ችግር የለውም። ኡስታዝ እያልኩ እጠራለሁ፣ ችግር የለብኝም። አይደለም ኡስታዝ አላልኩም፣ እኔ ኡስታዝ ነኝ አላልኩም። አስተማሪ ነኝ ምናምን ብለህ እንትን ስትል ነው። ኤኒዌይስ አይደለም አስተማሪዎችን እጠይቃለሁ ነው ያልኩህ። ከተሳሳትኩ አንተን አይደለም። ችግር የለውም። እሺ ስለዚህ የአማኝ ያልሆነው ነፍስ የት ነው የሚቀመጠው? እስከ ቂያማ ድረስ ይቀጣል። የት ነፍሱ የት የሚቀመጠው? በርዛ አልኩ። በርዛ አማኝ ያልሆነውስ አማኝ ያልሆነው እስከ ቂያማ ድረስ በርዛ ይኖራል አልኩ። አማኝ ነፍስ ነው። ስለ ነፍስ ያወራ አይደለም። ስለ ነፍስ በርዛህ ላይ ይኖራል። አማኝ ያልሆነው አማኝ የሆነ እየተቀጣ እስከ ቂያማ ድረስ ይኖራል። ስለ ነፍስ ያላ ጉዳይ ነው። እኛ አናውቅም በላየ እና የተነገረንን እናጸድቃለን። ያልተነገረን ደግሞ ለምን አንልም? አብዱራህማን ድምጽ ቀንስ ያለው አማኝ የሆነው በርዘቅ አልከኝ። እሺ አማኝ ያልሆነውስ ነፍሱ የት ይገኛል? የት ይቀመጣል? ኤግዛክትሊ ቦታውን ንገረኝ እያልኩ ነው። እኔ የተነገርነው እናጸድቃለን። ያኛው ያላህ ነው። ምንተው እንደዚህ ብለን አንፈላሰምም። እሺ እና እንደሚቀጣ ተነገረ። ነፍሱ አማኝ ያልሆነው በበርዘቅ ነው የሚገኘው። ኦኬ ያኛው ተምሬ እመጣልሃለሁ። ቆይ የት እንደሚቀመጥ ቴንኪው። አማኝ ያልሆነው እሺ አማኝ ያልሆነውን ቼክ አድርገህና አንብበህና መልካም። አማኝ የሆነው ላይ ደግሞ ልምጣብህ። አማኝ የሆነው ነፍሱ በመቃብር ውስጥ አይቀመጥም ማለት ነው። እንዳንተ አረዳዳውን አይደለ? በበርዘቅ ነው የምትቀመጠው። አማኝ የሆነው ራሱ ነፍሱ በበርዘቅ ነው የምትቀመጠው።
አዎ ስለ አማኝ ነፍስ ያለው እስከ ቂያማ ድረስ በርዛህ የሚባል ኑሮ አለ እሱ ይኖራል ከዛ በኋላ ይቀሰቀሳል ቆይ ስለዚህ አማኝ የሆኑትን እንዳለ ከነብይህ ጀምሮ ከአደም ጀምሮ ከሙሳ ቀጥሎ ከነ ሱሌማን እስከ መሐመድ ድረስ ያሉት ሁሉንም ጨምሮ ነፍሳቸው በበርዘቅ ነው የምትገኘው ወይንስ በመቃብር አሁን አንተ እያልከኝ ያለው እኮ ነብያትን በሰማይ ላይ ይገኛሉ ትለይ ነው እኮ ያ ስለ ነብያት አላማልጠይ ስለማቅ ነው ሳታውራ ነው ፊደሉ ሁለት ፊደል ስታወራ ነው ያውቃለሁ ሁለት ፊደላት ያው ለቤትኛው ብትሄድ ቤትኛው አቅጣጫ ብትሄድ እንደማታመልጠኝ ስለማቅ ነው ቤትም ማለት ነው ሆን ብዬ ነው የለቀኩ መረጃ ብጠይቃ ታመጣ በዛኛው ብትሄድ መታለው በሌላም ብትሄድ መታለው በአምስት ምናምን አርጉመንቶች መታለው ለዛ ነው አድቫንቴጅ መሰጠህ ኤኒዌይስ ለምሳሌ ይቅርታ ካውቀት አንፃር በሁሉም ቦታ ልገባበት ይችላል ቢያንስ ከኔ ካወቁት አክል አንፃር እንጂ ሌላ ሰው ሁሉም ሙስሊምና እንደዛ ነው ብለህ ልትወስን አትችልም ይቅርታ ጋር አይ ችግር የለውም ይሄኛው መሰለው አድሬ ትንሽ ወሰብሰብ ያለ ነው ለትልልቅ ሙፈሲሮቻችሁ ራሱ ራስ ምታት የሚሆን ነው ኤኒዌይስ እስቲ ችግር የለውም እሱ ችግር የለውም አላኔ ብለው ነገር ስለ ክርስትና ማወቅ ፈልጋለሁ ታውቃለህ ችግር የለውም እሺ ተማን ይቀጥልና የሆነ የሚረብሽ በዚህ ጉዳይ ነው ይቅርብ በሙስሊም በመሰረቱ ሩህና ነፍስ ይለያያል ያው እናንተ እንደምታወሩት አይደለም እሺ ሩህ ነው ይሄ ወደ ሰማይ የሚሄደው ወደ በርዘቅ የሚገባው ሩህ ነው እንጂ ነፍስ አይደለም ነፍሱ ያው ነፍስና ሩህ እንደምለያይ ታውቃላችሁ አይደል እሺ ችግር የለውም ምንድነው ልዩነቱ ሩህ ምንድነው ሩህ አላህ ፈጣሪ ከሱ ጋር ወደ አደም የነፋው እንትን ነው ከራሱ የሆነ የተነፋበት ነው ሩህ ምንድነው ሩህ ምንድነው አሁን አንተ ሩህ ከወጣ ያው ነፍሱ ይሞታል ነፍሱ ራሱ ሟች ነው የሚሆነው ሩህ ከወጣ ነፍስ ትሞታለህ ሩህ ውጪ ትሞታለህ አለኝ ሩህ ምንድነው ሩህ ውጪ ነፍስ መኖር አይችልም ኦኬ ሩህ ምንድነው ሩህ ዘር ነው አሁን በቆሎ ዘር አይታሰርም ለመጪ ዓመት ማን ነው አንተን እንደዛ ብለህ እንድፈታ ያደረገ ሩህ ማለት ዘር ነው ብሎ እንድፈታ ያለ አንድ ሙፈሲር ስጠኝ እኔ ንጽጽር ላቁም ነብይ ራሱ ሩህ ማለት ምን ማለት ነው ተብሎ ተጠይቆ የመለሰውን ማታ ከሆነ ቁርአን ላይ ሪፈር ላድርግ ሱረቱ የሚራጅ የሌሊት ጉዞ ምዕራፍ ላይ ወይንም 17ኛው ሱራ 85ኛውን አያ አንብብ ሩህን የሚያውቀው ፈጣሪ ነው ወንድሜ ሩህን የነፋበት በአደም ራሱ ቆይ ስለዚህ ይሄና ይሄ እንዲህ ነው ብለህ ዲፋይን እንድታደርግ አስቀድሞ ማን ፈቅዶልህ ነው ሩህ ማለት ዘር ነው ሩህ ማለት እንዲህ ነው ብለህ ያብራራኸው ከታንተኸው ነው ወይንስ ስህተት ነው ሩህና ነፍስ እንደሚለያይ በግልጽ ያስቀምጣል ቁርአን ኦኬ ደግሞ እሺ ኦኬ አሁን ምን ታደርጋለህ መሰለህ ስለዚህ በመረጃ እንቀጥላለን ማለት ነው አይሻልም መልካም ሰው ሲሞት ሩሁና ነፍሱ በመቃብር ነው የሚቀመጠው አይደለም ሩሁ ይሄዳል ነፍሱስ ነፍሱ በመቃብር ይሆናል ነፍሱ በመቃብር ይሆናል ሩሁስ ሩሁ ወጥቶ ይሄዳል ኦኬ ስለዚህ አንተ እያልከኝ ያለኸው ቀደም ብሎ ነፍሱ ከስጋው ጋር ትኖራለች ማለት ነው አብራ አይደለ ቀደም ደግሞ ምን ብለኸኛል ሩሁ ከተለየ ነፍሱም አብሮ ይለያል ብለህ ነበረ አሁን ደግሞ ከስጋው ጋር አብራ ትኖራለች እያልከኝ ነው አላልኩም እሺ ሩሁ ከሩሁ ውጪ ነፍስ ህይወት የለውም
ፓሲቭ ነው። በቃ ፓሲቭ ነው ማለት ታውቃለህ? ፓሲቭ ኢንአክቲቭ ነው። ኢንአክቲቭ ኦኬ። ነፍሱ ኢንአክቲቭ ነው። ሩህ በሌለበት ነፍሱ ኢንአክቲቭ ነው። ኦኬ። እስቲ ማስረጃ ስጠኝ። በባዮሎጂ ልንገር እኔ ሃይበርኔሽን ባዮሎጂ ሃይበርኔሽን ታውቃለህ? ኦኬ። ባዮሎጂ እንደዛ ሩሁና ነፍሱ ብሎ ለየብቻ ከፍሎታል? አዎ። እሺ የትኛው ማለት ምን ላይ ስንተኛ ግሬድ ላይ ነው? ሜቢ አይኔን ጨፍኜ ያንን ፓርት ሳላነበው ያለፍኩ ክፍል ካለ ለምሳሌ አንተ ስትተኛ ኦኬ ሩህ ትወጣለች አይደል? ኧረ ስለመተኛት ለምን ታወራለህ? እሱ ሌላ ጉዳይ ነው። እሱ ሌላ ጉዳይ ነው። ሁለቱም ሞት ብሎ ቁርአን ያስቀመጠው ልታመጣብኝ እንደሆነ አውቃለሁኝ። አንድ በእንቅልፋችሁ ሰዓት ይወሰዳል፣ አንደኛው በሞታችሁ ሰዓት የሚለውን ነው። በሞታችሁ ሰዓት ይወሰዳል ሲል ነፍስህም ሩህም አብረው እንደሚወሰድ የሚያሳይ ነው። ከዛኛው ጋር ምንም አንተ የሚጠቅመህ ጥቅስ አይደለም፣ ይቅርብህ እሱ። የጠቀስካትን ጥቅስ ግን ላልካት ግን ማስረጃ እስኪያምጣልኝ አስቀድመህ ላልከው በነፍሱና እንትኑ ወደ መቃብር ይገባሉ የሚል ማስረጃ ስጠኝ። ነፍስ ከሰውነት አይለይም። ነገር ማስረጃ እኮ ነገርኩህ። አሁን ምንድነው መንቆራሪት ውሃ ሲደርቅበት እንዴት ነው የሚሆነው? ውሃ ሲደርቅበት ሃይበርኔት አያረግም? ማስረጃ እንደ መንቆራሪቱን አምናት በለኛው ለው ሰውየው ከሞተ በኋላ ስጋው በስብሶ ተልቶ አፈር እንደሚሆን ነው እኔ ማውቀው እንጂ ነፍሱና ስጋው ሳትለይ አብራ ትቀመጣለች የሚል ማስረጃ ስጠኝ። እሺ በቆሎ አሁን ለዘር ሲታሰር በቆሎ ስንጋድ በለኝ ያለው ለምሳሌ ያለው እንስሳቶች ሩህ አልተነፋባቸውም አይደለ? ነፍስ ነው ያላቸው። ሩህ ያስፈለገው ዘላለማዊነት ለመሆን ነው። ቆይ ሩህ ዘላለማዊ ለመሆን ነው የሚጠቅማቸው እንጂ እንስሳቶችም እኮ እንዳንተው ነፍስ አላቸው፣ ግን ሩህ ስለሌላቸው ዘላለማዊ አይደሉም። ኤኒዌይስ ማስረጃ ካለ ሜቢ ማስረጃውን ብትሰጠኝና ማስረጃው ላይ ብናወራ። እኮ ባዮሎጂ ማስረጃ እየሰጣሁት ነው። አሁን በቆሎ ስትዘራ ወይኔ በቆሎ ጤፍ እንዲያስበለኝ በእናትህ በቆሎና አላህ ምን አገናኛቸው? በቆሎና ምን አገናኛቸው? ነፍስ አለው፣ እንስሳም ነፍስ አለው እኮ በነፍስ ይገናኛሉ። በነፍስ አለው። እሺ ላጫውታ። በቆሎ ሩህ አለው? ሩህ የለውም፣ ነፍስ አለው። ታዲያ ለማይገናኛ እንትን ለምን ታገናኝልኛለህ? ኤግዛምፕል የመጀመሪያው ውድቅ ማለት ነው። አዳምጥ። ማይገናኝ ኤግዛምፕል አይሰጥም። ስለዚህ ከመጀመሪያው ውድቅ ይሆንብሃል ማለት ነው። ኤግዛምፕል ውድቅ ነው፣ ማይገናኝ ነው። ሩህ የሌለውን ነገር አንጥተህ ሩህ ካለው ጋር ለምን ታገናኛለህ? በነፍስ ከኛ ጋር አንድ ነው። ማስረጃ የትኛው ቁርአንህ ነው እንደዛ ያለ? በቁርአን ሳይሆን በባዮሎጂ እንትን እያልኩ ነው። ኧረ በስመ አብ አላህ እንዳይሰማ አንዴ ቆጣ አላህ የለም እንጂ። ስማኝ ሐቢቢ አንድ ጊዜ እፎይ ይቅርታና ካማል ወንድሜ ምን አለ መሰለህ ነቢያችን እንዳሉት ሰለላሁ ዐለይሂ ወሰለም ማን አፍታ በገይር العلم لعن الله ملائكة السماوات والارض ብሏል። አንድ ሰው የማያውቀውን እውቀት ከመለሰ ስለ ዲን ማለት ነው፣ ስለሌላ ጉዳይ አይደለም፣ ስለ እስልምና ስለ ዲን ማያውቃትን አንዲት ገምቶ እኮ ትክክል መልሶት ሊሆን ይችላል። ማያውቀውን መልስ ከመለሰ የሰማይና የምድር መላእክት ርግማን ይውረድበት አላህም ይርገመው ብሏል። እኔን ስልህ ሳታውቅ እያወራን እያልኩ አይደለም። አሁን አንተ ስለ ባዮሎጂ ምናምን ቁርአንን ሐዲስን ማስረጃ ሊሆን አይችልም። እኔ ራሱ አሁን እዚህ ዝም ብዬ እየሰማሁ ነው። እኔ ቅድም እፎይ ጋር ሰምተኝ ከሆነ እማላውቀውን የዚህን ያህል እውቀት አቅም ብዬ ወደ ኋላ ብያለሁ። አንተም እችን ብለህ ከጠየቀህ ማታውቃት ከሆነ አሁን ለማላውቀው ነገር ነው እና ከእፎይ ጋር ምን ያደርጋል ደግሞ? እኔ በሳይንስ መመለስ እችላለሁ። ከማን የታውቁ ነው እፎይ ከእስልምና ከእሱ ጋር የምታወራው? ከማል እስልምናን እንደማላቅ ላሳየህ። አሁን እስልምናን እንደማላቅ ላሳየህ። ነፍስህን አላህ ይወስዳታል። ስትሞት ነፍስህን አላህ ይወስዳታል። እዚህ ላይ አልገባም ነበር። ለምን ከእስላሞች ጋር አዳምጥ ከማል። ነፍስህን ነው ሩህን ነው አላህ ስትሞት የሚወስዳት? ሩህ ነው። ነፍስ ካንተ አይለይም። ልብ በሉ። ስትሞት በድንህን ነው የሚወስደው ወይንስ ነፍስህን ነው አላህ?
ደግሜ ጠየኩ መልስ ከማል ስትሞት አላህ የሚወስደው በድንህንና ሩህን ነው ወይንስ ነፍስህን ከማል መልስ እስቲ ያው እንድፈርና መጀመሪያው ሁለቱም ይወሰዳል ከዛ ነፍሱ ይመለሳል አሁን ካንተ ይመለሳል ሚል መረጃ ታመጣልኛለህ ይወሰዳልን አምናሃል ቴንኪው ነፍስ እንደምትወሰድ አምናል ይመለሳል ሚለውን ግን ማስረጃ አስጠኝ እኔ እንደሚወሰድ ላሳየ 3942 ክፈትልኝ ክርስቲያን ቁርአን አንተ በክርስትና የመቃብር ቅጣት የለም ተረት ነው ይሄ እፎይ በጣም ይቅርታ ቆስጠንጢኖስ አካውንት ስለተዘጋ ዩዘር ማን ነው ብሎ መጥቷልና አስገባ አንድ ቁጥር ጻፍ ቆስጣ አካውንቱን አዘግተውበታል እሺ እንደዚህ ይላል አላህ ነፍሶቻቸውን በሞታቸው ጊዜ ይወስዳል ምንድነው የሚለው አንድ ነገር ልጠይቅህ ቆይ አንብብ አንተ ህልም ስታይ ለምሳሌ ህልም ስታይ አንብብ ይሄ ቆይ አንተ ሲስተት እኮ በሰውነት ነው የምትፈልገው አንተ በሰውነት አይደለም እኮ ህልም ስታይ በአንተ በቪዥን አይደለም የምታየው ከማል ይብቃ አላቅም ምን ማን ገደለው አላቅም እኮ ማለት ከማል አላቅም ምን ማን ገደለው እሳቤ ነው እሳቤ ፕሊስ ከማል ያንተን ባዮሎጂ ቀቅለ ብለው በባዮሎጂ ሄዳለው ካልክ እጠቀምብሃለሁ ይበልጥ ማለት ነው ምክንያቱም የትኛው ባዮሎጂ ነው አንተ ባልከው ሎጂክ መሰረት የመቃብር ቅጣት ውስጥ እንደዛም ያብራራል ምክንያቱም ሰው ከሞተ በኋላ ምን እንደሚሆን እንዴት እንደሚሆን በባዮሎጂ ታስረዳኛለህ ተመልሶ ሪክሪኤሽን ነው የሚፈጠረው እንደዛ አይነት ሪክሪኤሽን የትኛው ባዮሎጂ እንደሚደግፈው ታሳየኛለህ ማለት ነው አንደኛው ባዮሎጂ በምንም አይደግፍም አያዋጣም ሳይንሱን ተው ለዛ ነው ሳይንሱ አይጠቅምህም ለአንተ እንደው ሳይንሱ የመሰለን ዝም ብለህ አትውሰድ አብዱራህማን አይ ቲንክ ቀደም እያወራን ምን ላይ እንድትቋረጥንም አላውቅም ወተመስል እቤት ስትሞት ነፍስ ትወሰዳለች አይደል አዎ መልካም ትመለሳለች የሚል ማስረጃ ልትሰጠኝ ትችላለህ ነፍስን አላህ ይመልሳታል ወደ መቃብር ሚል ልትጠየቅ ነፍስን አላህ ወደ መቃብር ይመልሳታል የሚል ማስረጃ ስጠኝ እስኪ አንተ ራስህ ውስጥ ያወጣው ያኛው እንዳወጣው ያኛው ማለት እውነት የምትፈልግ ከሆነ የትኛው ይሄኛው ስለ መቃብር ጥያቄዎችን እንዳወጣ ያኛውም ደግሞ እና አቅም የምትፈልግ ከሆነ አውጣውና አስተምርልህ የትኛው ምን ሚለው ይቀራል ነፍስን አላህ መልሷት ጥያቄው እንደምትጠየቅ አው እኔማ እኮ አትመለስም ይያልኩ እኔ ትመለሳለህ ብዬ አላምንም እሺ ይቅርታ እስልምና ማወቅ ትፈልጋለህ ወይስ በደንብ አውቀዋለሁ እስልምና እጅ መዳፌ በላይ እስልምና ወይ አብዱራህማን እስልምና እጅ መዳፌ በላይ አውቀዋለሁ የእጄን መዳፍ ከማውቀው በላይ አውቀዋለሁ እስልምና እሺ ትክክል እሺ ታውቀዋለህ እሺ አውቀዋለሁ አልከኝ አይደለም እሺ ለማን ነው እያስተምርክ ያለው ለኛ ሙስሊሞች ነው ወይን ደግሞ ለክርስቲያኖች ነው እያስተምርክ ያለው አሁን ያለበት ጉዳይ እስቲ ሬሌቫንት የሆነ ጥያቄ ማለት ነው ምክንያቱም ለማን እያስተማርኩ እንደሆነ ግልጽ ነው ለሙስሊሞች አንድ ሁለተኛ ለክርስቲያኖች እኔስ ሙስሊሞች ይቅርታ ጋር በሱ እስልምና ለመማር ትፈልጋላችሁ እስቲ አንድ ጊዜ ጻፉ እስቲ አንድ ቁጥር ጻፉ ያው ማሄ አለሽ ለምሳሌ አለች ሃናን አለሽ ከላይ ሃናን አትፈልጊም ሃናንም ተዋት ሃናን ተዋት ሲጀመር ሙስሊም አይደለችም ምን ሙስሊም አይደለችም በትንሹ ለ3 አመት ያህል እኮ ንጽጽር ስትሰራ ነበረ እኮ ይቅርታ እኔ አውቃታለሁ
ያው አንተም ዛሬ ነው ያየ አይ ቲንክ ዛሬ ነው መሰለኝ የተገናኘ ነው። ሃናን በትንሹ እዚህ ቲክቶክ ላይ ከ3 ዓመት በላይ ቆይታለች። ቤት ከፋሽ ነች። እኔ አውቃታለሁ፣ ሃናን አውቃታለሁ። ስለዚህ እንትን ማለቱ ብዙም አያዋጣም ማለት ነው። እኔ ስለ ክርስትና ልጠይቅ ነበር። ስለ አብዱራህማን አትረብሽ በቃ አላቅም። አንድ ነገር ነው ካላወቅ አንድ ነገር አትጨነቅም። ለምን አታቅም ተብላ አትጨነቅም። ካላሳመነ አስተምሮቱ ጥለህ መውጣት። ነገር ግን ሳታውቀው ጉድለት ከሆነ ሄደ ጠይቅ፣ አንብብ። እኛ ያልነው ስህተት ከሆነ መረጃ ዘመጣ የመጣሁት ክርስትና ለመጠየቅ ነበር። አብዱራህማን ታገስ። በኋላ ቁርአን የተሻለ እንትን አለ የምታቀርበው ሀሳብ አለ? አዎ ችግር የለውም። የሰማው ነበር የምታወሩትንም እና በዛሬው ርዕስ እንቀጥላለን። የእናንተን አላማ ምናምን ለመስማትም ባይሆን የእናንተንም አንተ የምታስተላልፈውን ሳይሆን ዛሬ ዘልን የመጣውን እስቲ በትንሹ በማር ይሻላል። ወደ ነፍስ ስንመለስ በክርስቲያኖች በእናንተ ለራሱ የለ መንፈስ ወደ ሰጠው ወደ እግዚአብሔር ይመለሳል ይላል መክብብ 7:12 ላይ እንጂ ግን በእግዚአብሔር ይቀራል የሚሰቃይ ነው ወይንም ተከብሮ ይኖራል የሚለው መልሱ። ስለዚህ ምንም የሚገልጸው ነገር የለም። እሱ የሚለው መንፈስ ወደ ሰጠው ወደ እግዚአብሔር ይመለሳል ብሏል። ግን እሱን ትተን እናንተው አብራሩት እዛው። በእስልምና አንደኛ በሞተ ጊዜ ነፍሱ በተወሰደ ወደ ሰማይ ትወጣለች። ነፍሱ እንደተወሰደችው ይሄ አካሄዱን በአንደኛ አንተ እያነበብክ ያለው አጤሬራ ነው። የሆነ የተጻፈ አጤሬራ ይዘህ መተህ እያነበብክ ነው። ኢቭን ጥያቄው አልገባህም፣ የተነሳው ሐሳብ አልገባህም። ለምን ትጨነቃለህ? ወይ አንዴ ተረጋጋ። ለምን እንደተጠቀሰውም ራሱ አልገባኝም። ችግር የለውም። ቆይ ይሄድበትና ለምን እንደተጠቀሰው ምን ይጠቅመኛል ብሎ እንደተጠቀሰውም አልገባኝም። ይቀጥል፣ ችግር የለውም። ለዚህ ነው የኛውን ቶፒክ ላይ ቤትኛውም ቢሄዱ አርጉመንቱ አንቆ የሚይዛቸው ነው። ቤትም ቢሄዱ ማለት ነው። ቤትም መለስም ቢሉ ቤትም እንዳትሄዱ የታጠረ ነው። ቀጥል። ነፍሱ ወደ ጥሩምባ ነው የሚሄደው ወይንም የት ነው የሚቆየው ስላልከው ጥያቄ መጀመሪያ ጊዜ በሞተ ጊዜ የለ ነፍሱ ስትወሰድ ሰማይ መሃል ላይ ነው ሄዳ የምትንጠለጠለው። በሞተ ጊዜ ነፍሱ ተወስዳ ወደ ሰማይ ትወጣለች ይላል። ይኸው በያዝኩት ተጠሬራ ላይ እንደ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ደግሞ የጀነት ደጃፍ እስከሚከፈትለት ድረስ ትወጣለች ነፍሱ። ሰሂህ ሐዲስ አህመድ እና አቡ ዳውድ እንደዘገቡት። ሁለተኛው ደግሞ ከዚያም ነፍሱ በበርዘኽ ሁኔታ ወደ መቃብር ወደ ስጋ ትመለሳለች። በዚህ መሃል ላይ ደግሞ የሆነ ጥያቄ ጠይቄ ነበረ። ይኸው እዚሁ አለኝ መልሱ። ቆይ ክርስቲያን ግን ክፉ ነህ። አንብበው ነበር እንዳያጠረራው ይጨነቅ ሳይሆን ነው ታውቃለህ። እሺ ችግር የለውም። ክርስትና ጥያቄ አታስተናግድም? ልውጣ ዋንዴ አብዱራህማን ከቶፒክ ላይ የተያዘ ከሆነ ጠይቅ። አንብበው በደንብ ወይን ቁርአን ወይን ቃል በቃል አንብበው ወይንም እንስማ። እሺ መጀመሪያ በጥሩምባ ውስጥ የሚቆዩት ሩሆች ምንድን ናቸው ይላል። አንዳንድ ሰዎች እንደሚያስቡት የብዙዎቻችን ሩሆች ሂዶ በሱራፌል ጥሩምባ ውስጥ እንደሚከማቹ ያስባል። استعداد لنفخ في الصور የመጨረሻው ቀን ላይ ዝግጁ ሆኖ እንደሚነፋ ማለት ነው። ነፍቶ ለሁሉም ሰው ሩሁን መልሶለት ለቂያማ ቀን ዝግጁ እንደሚሆን ሁሉ ያስባል። መጀመሪያው لا يوجد حديث صحيح ይላል። ቁርአን የሚል ሐዲስ ባይኖርም ቁርአን ኢቭን እያነበብከው ያለው ምናልባት የሚል ጽሁፍ ነው እያነበብከው ያለው ራሱ ተረድተው ከሆነ ብለው ያስባሉ ምናምን ነገር ማለት ኢቭን እርግጠኛ ያልሆኑ ሰዎች የጻፉት ጽሁፍ እኮ ነው ብሎ ያስባል። እንደዚህ ሊሆን ይችላል የሚሉ ጽሁፎች ናቸው እያነበብክልን ያለው። እሺ አሁን ጥያቄው ከሞትም በኋላ የኛ ሩህ የት ነው የምትቀመጠው ነው። በቃ አንድ ጥያቄ እዚህ ጋር የሆነው ዋናው ጥያቄያችን እሱ አይደለም። ባይዘይ ዋናው ጥያቄያችንም አይደለም።
ከሞትን በኋላ እሺ ባይሆንም እሺ ጥያቄውን ንገረኝ መጀመሪያ። ያ ለምን መሰለህ ከሞታችሁ በኋላ ሩሃችሁ የት ትቀመጣለች? አንድ ነገር ቢሆንም ነገር ግን የተለያዩ ቦታ ላይ ያለው ሩሃችሁ የተለያየ ቦታ ላይ እንዳለ ፍንጭ ልስጥህ። ሱረቱ ሚራጅን አስታውስ። ነብይ በሌሊት ጉዞ ላይ አድቫንቴጅ ልስጥህ ብዬ ነው። በሄደበት ሰዓት ላይ በየሰማያቱ መንገድ ያገኛቸው ነበር አይደል? ሙሴን ያገኘዋል እንደዚህ እያለ ነቢያቶችን ያገኝ ነበር አይደል? እሺ አድቫንቴጅ ልስጥህ ብዬ ነው። መቼም እዛ ነፍሳቸው የለም አትለኝም። ነፍሳቸው ካሌለ እንዴ ሊያወሩ ሊያናገሩ ቻሉ ብዬ ስለምጠይቅ ማለት ነው። እሱ ሌላ ጥያቄ ስለሆነ ችግር የለውም። እሱንም ትንሽ ፍንጭ ልስጥህ ብዬ ነው እንዳትጨነቅ። ኤኒዌይስ ግን ዋናው ፖይንታችን የኛ ምንድነው? መቃብር ውስጥ ለቅኖቹ እሺ ለቅኖቹ መሬቱ ይሰፋላቸዋል። 70 ኪዩብ ነው የተባለው ወደ 70 ክንድ ያህል ፊዚካል እንደሆነ በምን እናውቃለን? ቁጥሩን ገልጾታል። ሜታፎሪክ ነው እንዳትል እንኳን ይህን ያህል መጠን ብሎ አስቀምጦታል። በመጠን ገልጾታል። ይህን ያህል መጠን 70 ክንድ ያህል መቃብሩ ይሰፋል፣ ይለጠጣል። ከዛስ ብርሃንም ይበራላቸዋል መቃብር ውስጥ። ለምሳሌ ላውሌ ሽንቱን ሸንቶ ከሆነ ልብሱ ሽንቱን ከነካው ደግሞ መቃብሩ ይጠብ ይመጣና ግድግዳና ግድግዳው ክሮስ ይደራረጋል፣ ጭፍልቅ ያደርገዋል። ጨምቆ እስከ ቂያማ ቀን እየጨመቀ ያስጨንቀዋል። ኢቭን ልክ ጭንቅላቱን አለት በድንጋይ እንደሚፈጠፍጠው ይፈጠፍጠዋል። ተመልሶም እንትን ሲል አሁንም ይፈጠፍጠዋል ብሎ ነው ያስቀመጠው። እነኛ የሰፋላቸው ሰዎች ስንት ነው የሚሆነው? 70 ክንድ ያህል። ልብ በል 70 ክንድ ያህል። ስለዚህ ሲጨመቁ ይጮሃሉ። ጩኸታቸውን ደግሞ ሰው አይሰማውም፣ እንስሳቶች ይሰሙታል። እያሉ ይጮሃሉ። አልተሳሳትኩም። ይሄም በራሱ ስህተት ነው። ምክንያቱም እንስሳቶች ዛፎችና እንስሳት ናቸው ድምፁን የሚሰሙት ብሎ ምስክርነት መጥቀስ ይሄ ፌር አይደለም። እኔ ለምሳሌ ዛሬ ሰማይን በቴስታ አልኩት ጨረቃን በእጅ ያስኳት ብዬ ምስክር ስባል የእኛ ግቢ ያሉ ላሞች አይተዋል ብል ላሞቹ መናገር እንደማይችሉ ስላወኩኝ እየሰራሁት ያለ ድራማ እንደሆነ ግልጽ ነው። ነብይ ምን አለ? መቃብር ውስጥ ያሉ ሰዎች ሲጮሁ ይጮሃሉ። የሚሰሟቸው ግን ከፍቶች ናቸው፣ እንስሳ ነው የሚሰማቸው ሲጮሁ። ይሄማ እብድ ነው አለ። ማስረጃ ጠይቀኝ። ይሄማ እብድ ከሆነ ማንን እብድ ልትል እንደሆነ ተዘጋጅተህ ስለሞት እንግባባ። የሞትን ዲፊኒሽን አንዴ ሁላችሁም አንዴ ከማል ይሄማ የእብድ አስተሳሰብ ነው። ሳይንስ ትንሽ አልተማርክም ወንድሜ። ድምጻቸው የሚሰሙት ከፍቶች ናቸው ብሏል አይደል ነብይ? አንተ እያወራ ያለው እኮ በ3D ነው ወንድሜ። እዛ ሐዲሱ የምናገረው በ5D ነው። አዳምጠኝ ይለያያል። ይሄ አንተ የምታወራው በ3D እያወራ ነው ያለው። ላሞቹና እንስሳቶቹ በጎቹ በስንት ዲ አይተው ነው ማለት የሞተን ሰው ሲጮህ አስጥሉኝ እያለ ሲጮህ የሰሙት በስንት በምን አለ ዳይሜንሽን አክቹሊ ጥቅሙ ለመስማት ነው ለማየት ነው። ግን እስቲ ብቻ ይሁን whatever it is የትኛውን ሰምተው ነው ለሙሐመድ የነገሩት? የትኛው ላምነች? እኔ መቃብር ላይ ያሉ ሰዎች ቆይ መቃብሩ አጣብቋቸው ሲያስጨንቃቸው ሲጮሁ ሬሳቸው ሲጮህ ሰምቻለሁ ብላ የነገረችው ላም ማነች ለሙሐመድ? አንድ ኤግዛምፕል አንድ አምጣልኝ ማስረጃ። አጣሪ ነው እሱ የነገረው አላህ ነው ወንድሜ። ኦኬ እንደዛ ከሆነ አንድ ጥቅስ ስጠኝ ከቁርአን ላይ አንድ ጥቅስ ስጠኝ። ቁርአንና ሐዲስም እኮ ያው ነው አንድ ነው። ከ250 ዓመት ምናምን በኋላ የተጻፈ ተረት ላንተ ምንድነው እሱ? የፈጣሪ ቃል ነው። ሰዎች ሰማን ብለው የጻፉት ማለት ነው። በሶስተኛ ትውልድ ነው የተጻፈው።
ከሶስተኛ ትውልድ ማለት 100 ዓመት ብትሰጠው 300 ዓመት ማለት ነው። 80 ዓመት ብትሰጠው ደግሞ 160 240 ዓመት ማለት ነው። እኔ ያልኩህ ማለት ነው። ብቻ አንድ ነገር ብቻ ልንገርህ። እሺ ሁለቱም ትችላለህ። ያወራ ያለው በስሪዲ ነው። አሁንም ልንገርህ ነኝ ይሄን ሰው ሲቀባል እኮ ስላልተማርኩ ነው እንደዚህ ምንም ሳይንስ ምንም ስላልተማርኩ ነው እንደዚህ ከማል ነብይህን ዲባንክ እንዳታደርግ። በግልጽ ሆነን የሩቁንና ግልጽ ያልሆነውን እኔም አላቅም ያለውን ደግሞ ካላህ በቀር ማንም አያቅም እንዳለ እንዳዘነጋ የሩቅን ነገሮች አላቅም which is የተደበቁ ባይን ማይታዩ ፍለፊቶችን እኔም አላቅም ያለውን እንዳዘነጋ ነብይህን ነው ዲባንክ የምታደርገው። እኔ ማስረጃ አላህ ሳወቀው ሚል ማስረጃ ከአዲስ ራሱ ማስረጃ አስጠኝ አላህ ሳወቀው ሚል እኮ አንተ ነብርህ አንተ እንደዚህ ከማል የምታወራውና በልቀት የምታወራው ስሪዲ ብቻ ስለምን ፕሊዝ ዝም ብለህ ለቃለ አፍ ላይ የመጣ ነገር አትጠቀም። እኔ ፎቶ ቤት እንትን አለው ስሪዲ ምናምን እያል ካሜራ እንትን አለው። እኔስ ኢቨን አይደለም ከቁርአን ከሐዲስ አስተኝም ለተናገርከው ማለት ነው። ሰው ስናወራ በመረጃ ቢሆን የተሻለ ነው። ትልቅ ሰው ናችሁ፣ ሪስፔክት አደርጋችኋለሁ። ግን ዝም ብሎ የምናውቃትን ሳይንስ ዝም ብለን ስለጣልናት እናውቃለን ማለት አይደለም። የምታወሩት ከፎይ ጋር ነው። ማስረጃ ካላችሁ ሪስፔክት አድርጌ ያወራለሁኝ። ማስረጃ ከሌላችሁ ግን እንዲህ ሊሆን ይችላል። እኔ ፎቶ ቤት አይደለም ታነሳው ስሪዲ እንደዛ እያልክ የሆነ እንትን እዚህ እንትኖች አላችሁ አርኮች ነው ስዕል ሳሉለት ክርስቲያን እንደዛ አይመስልም? አዎ ትንሽ ወንድማችን አካባቢ ሳይንስ ተምሯል መሰለኝ በመስኮት ምንም ቁርአኑ የማይለው ከሳይንስ ጋር ለማገናኘት እየሞከረ ስለሆነ ቁርአኑ ሌላ አንተ የምታረው ሌላ ስለሆነ ነው። ለዛ ይገናኝለትና ባዮ ደስ ይለኝ ነበር። በእናትህ እኔ አንዴ እንትን ልበል ፎየ ቀጥል። እሺ ለሁለታችሁ ነው ሙስሊሞች አንደኛ እንደኔ ሙስሊሞች የሆናችሁት ማስተምራችሁ የሚገባ አሁን ሪስፔክት የሚባል ስነ ስርዓት ያነጋገር እኔ አሁን ሐዲስ ቁርአን አውቄ ሳይሆን ከፎይ ጋር ሳወራ ለእናንተ ስለ ነብያችሁ ወይ ደግሞ እንትናችሁ የሚጠቀማቸው ቃላት ቀይ መስመር የነኩ እኔ ላይ አይጠቀመውም። ምንድነው ይሄ በስነ ስርዓትና በማስረጃ ካለ ደግሞ ልጠይቅ ነው ብለህ ቀስ ብለህ በተረጋጋና ሰው በሚረዳው መልክ ብትገልጽ ጥሩ ነው። ምክንያቱም በእናንተ ምክንያት ለነብዩ መስመር የሚነኩ ነገር ሲነካ እኔ ቤተሰማኝ ስለሆነ ማለት ነው። ነኪኮ አውፎይ ነው ልትሉኝ ነው ወይ ደግሞ አውፎይ እንደዚህ ያደረገ ልትሉኝ ነው። እንደዛ እንዲህ ለምታረጉት እናንተ ናችሁ። አነጋገር ማስተካከል ሁስኑል ኹሉቅ የሚባል ነገር አለ። በስነ ስርዓትና በቁርአን በሐዲስ የተደገፈ ነገር ቢወራ ማስረጃ ከሌለ ደግሞ አይ ማስረጃ እናመጣለን ወይም ደግሞ አናቅም። እንስሳትን ቀብር ላይ ይሰማሉ ምናምን ሐዲስ ላይ እንደዛ ብለዋል ብላል። አዎ እኔም ሰምቻለሁ እንደዛ የሚል እውነት ነው። ይሄ ግን ማስረጃ ቁርአን ላይ እንደዚህ ወይ ደግሞ ሌላ እሱ የሚደግፍ ሐዲስ ልሰጥህ አልችልም። እኔ ግን ምን ብለሃል ቅድም ከብቶችን ይሰማሉ ማስረጃ ነው፣ እጽዋትን ይሰማሉ ማለቱ ይሄ ነገር ይሄ ዝም ብሎ ተረት ነው ሊያስብል ይችላል ላልከው አሁን ምን አለ መሰለህ ማታ ላይ ለአምነት ጨለማ ውሾች ማየት ይችላሉ፣ እኛ አንችልም። ብሩክ አለማ ቦቴ እንደዛ ሳይሆን ያለው ይሄንን ታሪክ የወሰደው ከአይሁዶች ነው። ታሪኩን ታውቃለህ አይደለ? አይሁዶች ሁለት ሴቶች አይሁዶች መጥተው ለአይሻ ጋር ሲናገሩ ነው የሰማው እንጂ አስቀድሞ መገለጥ መጥቶለት አይደለም። አይሻ ስትጠይቀው ነው አዎ ከመቃብር ይቀጣሉ ያለው እንጂ ወይ መጥቶለት ለሱ ታምር ተነግሮት አይደለም። አንተ ቅድም ብለናል በሱ ጊዜ ነው መቃብር ቅጣት የመጣው። ከዛ በኋላስ በፊት ሰዎች በዲን እሳት ወይንም ደግሞ በውሃ እንደዚህ ይቀጡ ነበረ። በመሐመድ ጊዜ ግን ጸሎት አደረገና ኡመቶቼን አትንካብኝ አለው። ለአንተ በመቃብር ቅጣት ይሆንልሃል ብሎ እንደዚህ ያደረገለት ብለኸኛል አይደለ? እንዳልሆነ ላሳየህ። ከአይሁዶች ሴቶች እንደሰማ ላሳየህ። ዝቅ አድርግልኝ። አዲሱን አንብበው ክርስቲያን ችግርም ከማቋረጥ ሐሳይን እነግርሃለሁ። ኦኬ ብዙ ሐዲስ ነው ያለው። ኦኬ ናሬትድ አይሻ እንደተረከችው ቡሃሪ 6366 ላይ ነው ያለው።
two old ladies from among the Jews entered upon me and said ሁለት አይሁድ የሆኑ ሴቶች ወደ እኔ ቤት መጡና ገቡ እና እንደዚህ አሉኝ ትላለች አይሻ the days are punished in their grave ሙታኖች እኮ በመቃብር ውስጥ ይቀጣሉ ብለው ለአይሻ ነገሯት but I thought they were telling a lie in the beginning እነዚህ ሰዎች መጀመሪያ አስቀድመው ሲናገሩ ውሸታቸውን ነበር ብዬ ነበር ማውቀው ያሰብኩት እና ይዋሹ ነበር እና አላመንኳቸውም ነበር አለች when they went away and the prophet entered upon me ከዛ በኋላ እነሱ ከሄዱ በኋላ ነብዩ መጡና ገቡ and I said oh Allah's messenger two ladies መጡና ሁለት ሴቶች መጡና ብላ ታሪኩን ነገረችው and told him the whole story ሙሉ ታሪኩን ነገረችው he said they told the truth አው የተናገሩት እውነታቸውን ነው the dead are really punished to the extent that all animal hears አው ሙታኖች እጅግ በጣም ይቀጣሉ እንስሳቶች እስከሚሰሙ ድረስ since then I always saw him seeking refuge with Allah from the punishment of the grave in his prayer ከዛ በኋላ ከዛን ቀን ጀምሮ መሐመድ ከመቃብር ቅጣት አድነኝ እያለ ከሰላቱ ጋር መስገድ ጀመረ መጸለይ ጀመረ ብላ ተናገረች ታንክ ዩ ስለዚህ ይሄ መገለጽ ሳይሆን ለኛ የሆኑ አይሁድ ሁለት ሴቶች መጡ አይሻ ቤት ሲያወሩ ምን አሉ ሰዎች ሬሳቸው በመቃብር ውስጥ እየተቀጣ ነው እየተሰቃዩ ነው ብለው ሲያወሩ አይሻ ደስተኛ አልሆነችም እየዋሹ ነው ብላ ማለት ነው